ተነጋገርን እኮ ኦልሬዲ አይደለ? ለሰምነሽ 3 ሰዓት ሊሆነን ነው እኮ አቡ። ይኸውልሽ ምንድን ነው መሰለሽ፣ ሶሪ በቃ እኔ እንደማመጥ ይቅርታ መጠየቅ የበታችነት መስሎ ከተሰማሽ፣ ትንሽነት መስሎ ከተሰማሽ ይቅርታ አልጠይቅም ማጥፋቴን አውቃለሁ ግን ይቅርታ አልጠይቅም ካልሽ መብትሽ ነው የኔ ውድ እህት። እሺ ወንድም ካልክ ደግሞ አስቀይሞኛል አትምጣ ማለቱን ካልሽ እሱ ታላቅሽ እንኳን ሆኖ እሺ አትምጪ ያልኩሽ ስሜን ስላጠፋሽ ነው ይቅርታ ሊልሽ ይችላል። ግን አንቺ ይቅርታ መጠየቅ የበታችነት ስሜት ነው። የበታችነት ትንሽነት ነው ብሎ ከተሰማሽ እንዳትጠይቂ። እኔ የበታችነት ስሜት አይሰማኝም። እኔ ሰው ነው ብዬ ማምን ሴት ነኝ። አዎ የካሊድ እንደዚህ ብዬ በሰራሁት ቪዲዮ ላይ ስሜን አጥፍታለች ብሏል። በሱ ጉዳይ ላይ ይቅርታ ልጠይቀው እችላለሁ። ሌላ ግን አምነሽበት ነው ግን ብሏል አይደለም? ፋሲካ የኔ እናት አምነሽበት ነው ግን እኔ እንደ አንድ ገለልተኛ ወገን ቪዲዮ ተከፍቶ ሳየው ይደብራል። ስለ አንድ ሰው ፐርሰናሊ እንደዛ አታክ ማድረግ አንድን ሰው ገባሽ? ፕሮፌሽናል መሆን አለብን የሶሻል ሚዲያ ሰው ስንሆን። ፐርሰናሊ ይደብራል። አዎ ያንን ስሜታዊ ሆኜ ነው የሰደብኩት እንደዛ ይቅርታ ብለሽ ያንን ጉዳይ ብትዘጊውና ከዛ ደግሞ እሱ ደግሞ አስቀይሞኛል ኤርፖርት እንዳትመጣ ማለቱ ያንን በግል ያስቀየምኩትን ነገር ትቶ እዚህ ጋር እንድመጣ ሊፈቅድ ይገባ ነበረ። በዛ አስቀይሞኛል ስትይ እሱ ደግሞ አዎ ፐርሰናሊ በሰደበችኝ ተናድጄ ስሜን ስላጠፋች ተናድጄ እንዳትመጣ ማድረግ አልነበረብኝም። ያንን ጉዳይ ትቼ በዚህ ጉዳይ እንድትመጣ ልትፈቅድላት ይገባ ነበር ብሎ እሱ ደግሞ ይቅርታ ይጠይቅሽ ነበር። ገባሽ? ከዛ ነገ አጭር ህይወት ነው። ነገ በሆነ ነገር እኮ ትገናኛላችሁ። እናንተ ሁለታችሁ ኢትዮጵያ ውስጥ ነው የምትሆኑ። ነገ ነገሪ ወንድታል ይረዳሻል። እንረዳዳለን ሁላችንም። ነገ ያንቺ እርዳታ ያስፈልገኛል፣ አንቺ የእሱ እርዳታ፣ እሱ ያንቺ እርዳታ ምናምን ያስፈልገናል። ሰዎች ነን። ነገሮችን እንደዚህ በጣም እንትን ባናከር ደስ ይለኛል። አዎ ትንሽ ማስተካከያ እኔ ለዛም ነበር ይሄ ብዙ ሰዎች እንዲህ ሲጠይቁን ማልመጣ ነበር። ምክንያቱም አሁን አየሽ ግትር ብሎ ሁለቱ ነገር መለየት መብትና ስድብ ሁለቱ የተለያዩ ነገር ናቸው። እኔ እዚች ጋር የምታየውን ቪዲዮ ክብሬን የሚነካ ነገር እኔ ባልዋልኩበት እንደዚህ አይነት ሰው ነው እንደዚህ አይነት ነው ሰው ነው ብላት ቪዲዮ ሰራች ይችልሽ ይሄን ተናግራለች። በቃ አለቀ። በዛ ምክንያት ሌላም እርምጃ አልወሰድኩም። ወደ እኔ ጋር የሚያመጣት መንገዶችን ነው የዘጋሁት። ምንድነው ኤርፖርት ቤተሰቦቹ ነው እንዳለችው ኤርፖርት መታኩ ግቢው ኤርፖርት ላይ የኢትዮጵያ ሕዝብ ነው መጠበቅ ትችላለች። በቃ እኔ ደግሞ ሊስት አድርጌ ደግሞ ውስጥ ለሚገቡ ቤተሰቦች ደግሞ ኃላፊነቷ እናት፣ አባት፣ ልጅ፣ እህት ምናምን ብዬ አጎቷ ለምሳሌ ያልገባ አለ። በቃ 10 ሰው ነው ሊስት የተሰጠኝ። ከ10 ሰው ሊስት አደረግን። ከቲም ላይ የተወሰኑ ሰዎች ጠራ፣ መጣን፣ ሄደን ኃላፊነት እኔ በትክክል ከሌ ቢገባ ምንም ጥፋት አያመጣም ብዬ ማስበበት ሰው። ከዛ ደግሞ ላይ ሲቀመጡ ደግሞ ማንም ሰው የሚለው ነገር ነው። ቅድም እንዳልኩሽ እኮ ነው እርዳታ እየተሰበሰበ እንኳን ይቅርታ እኔ ከሌ ከመጣ አልመጣም ልሂድ ብዬ መጠየቅ ይሄ እንደ ጥፋት የሚታይ ነገር አይደለም። ለሱም እኮ ቅድም ምን አልኩኝ፣ በቃ ምንም የዚህን ያህል ድረስ እኔ 2 ሰዓት ማለት እኮ ስንት ሰው ሄጄ ሌላ ሰው ባደርግበት ለእነዚህ ጉሮሮ የሚሆን እኮ ምግብ ስንት ነገር አገኛለሁ። የቢሮ ስንት ስራ እየተበደለ ነው። እዚች ጋር እንደዚህ አይነት ነገሮች በድለሽ እዚህ ጋር መጠሽ እኔ አሁን እሷ ይቅርታ አለችኝ አላለችኝ የሚጨምርልኝ ነገር የለም። አለቀ በቃ። እንደው ክሊር ስለሆነ ባለፈ ሚዲያ አንቺ ላይ ፋሲካ ተብሎ ተጠየቀ ምንድን ነው ብለሽ እኔ ቮይስ ሜሴጅ ስላስቀመጥሽልኝ ነው የመጣሁት እንጂ ከማንም ጋር እውነት ወላሂ ነው የምልሽ። ማንም ሰው ቢመጣኝ እንደዚህ ምላሽም አልሰጥም አላወራም። አለቀ። እንደፈለጉ አድርገው አላህ ራሱ ፍርድ ሰጪ ይሆናል። በቃ ስለዚህ ይቺ ልጅ በቃ በራሷ በዚህን ያህል ግትር ሆና እንደዚህ አይደለሁም በዚህ ጥፋተኛ አይደለሁም አያስፈልጋትም። በቃ አላህ የሁላችንም ፍርድ አላህ ይስጠን። በቃ አለቀ። ከዚህ በኋላ በምንም አይነት መንገድ መጠየቅ ካለብኝ መጠየቅ ባለብኝ መንገድ እጠይቃታለሁ። እንደዚህ መጥቶ ሚዲያ ላይ በመፎካከርና ምናምን ክብሬም አይደለም የኔም ደረጃ አይደለም። ስለዚህ ሀላስ በቃ ተያት። ቴንኪው እዚህ ጋር ያላችሁ ሰዎች ሁላችሁንም በቃ አንቺ መጀመሪያ ህዝቡን ማክብራት ወንድም ካለ እዚህ ጋር ጊዜያችን በከንቱ መሆን የለበትም። ኤርፖርት ይኸውልሽ እንደዚህ ስም ዝርዝር በድርጅቴ በተቋሜ ስም እንደዚህ ነው ስም ዝርዝር ሰተሽ የምታስገቢ እንዲህ አይነት ጉዳይ ነው ኃላፊነት ወስዳለሁ። እንደዚህ አይነት ካሜራ ይገባል እንደዚህ ይገባል። እያንዳንዱ እዚህ ጋር ብትመጪ ምን ይላል እና ምንድነው ግንኙነቷ? ይኸውልሽ እዚህ ላይ የምታዩ እናት አባት ይኸውልሽ ግንኙነታቸው ምንድን ነው? ራሱ ኤርፖርት ይጠይቅሻል። ወንድም ያጎት ልጅ ከዛ በኋላ እዛ ካሊድ እንደዚህ ተቋሜን ገልጬ ነው ምን ብዬ ነው ጠርቼ ማስገባት? እስኪ ንገሪኝ። እዚህ ቦታ ላይ ሳስገባት ይችልች
ማነው ኃላፊነት የሚወስደው? እያንዳንዱ እናትና አባት ግንኙነታ የአባትና የእንትናቸው ስም ስለሚገናኝ ይሄ ሁሉ ተደርጎ ገባው አለቀ። እዛ ጋር አላስገባኝ ብለሽ ጥያቄ እንደገና ደግሞ ከመጣሽ በኋላ ደግሞ ላይቭ ላይ እንደዚህ ሲባል እኔ እንደውም አልገባውም እኮ ላይቭ ላይ ዝም ብሎ እየሄዱ ካሊድ ኢንታይምታ ሲል ደወሉልኝ። ገባሁኝ። ስገባ በቃ ሰው ነው ሁሉም ሰው ተገኝቷል። እሺ እንዴት ነው ምናምን ሲሉ ኤርፖርት እየደረሱ ነው። በቃ እዛ እንገባለን። የተከመረ የተፈቀደ ካሜራ አለ። በእሱ ላይ ላይቭ ታስተላልፋላችኋለን። እዛ ውስጥ የምንችለውን ነገር ልጆች ካሜራ አስቆምን። ከገባም በኋላ ፋሲካ እንደዚህ ብሎ ተስፋዬ ሲጠይቅ ነው ይቅርታ፣ እኔ እሷ ከመጣች አልገባም፣ በቃ እኔ እሷ ከመጣች ይወርዳለሁ፣ አለበዛ በቃ ሌላ ቀን አለ። አይ ቆይ ዛሬ ሰላም እንደዚህ ቀነስ ኖ እሱም ከፈለገች ሌላ ቀን ፕሮግራም አድርጎ ቤተሰቦቿ ጋር ያድርጉ፣ እኔ ግን እሷ ካለች ይወርዳለሁ አልኩ። ይሄ ደግሞ መብት ነው። በቃ በጥፋት በሌለሽበት ነገር የኮነነሽን ሰው ጋር ምንም እንዳልተፈጠረ ራስሽን እንደ መስደብ ማለት ነው። እዛ ጋር አምነሽ ቁጭ ብለሽ ማለት ምንም እንዳልተፈጠረ። ስለዚህ እስከዛሬ ለሚሰሩት ለነበሩት ቪዲዮዎች ሁሉ ሪኮግኒሽን እየሰጠሽ ነው። በእኔ ቋንቋ እንደተማረ ሰው እንደሚያይ ሰው ለዛ ነገር ጥፋትሽን እያመንሽ፣ ስለዚህ ከዚህ ሰው ጋር የነበረኝ ግንኙነት ጥሩ አልነበረም። ስለዚህ ኖ ኦፊሻሊ መጥቶ ሰው እኮ ብልጥ ነው። እንዲህ ብዬ ነበር፣ እንዲህ አጥፍቼ ነበር፣ ይቅርታ ብላ እንኳን እንደታላቅ ጠይቃ ቢሆን ነበር። አይ ይቅርታ ጠይቄው እኮ እንድመጣ እንኳን አልጠየቀኝ። ብልጥ ብትሆን እኮ መቼም የሁሉ ችግር የሰውን ችግር ፈታለሁ ብሎ የተቀመጠ 700 ሰው በቀን 2000 ምግብ እየመገብን እዚህ ጋር በየቀኑ እዚህ ውስጥ ያለው ሰው እንዲሆኝ የነበር ካሊድ እንዲህ ነው በቃ ይቅርታ ብለሽ ብትይኝ እኮ አሁን አፍራለሁ። ያኔ መቼም አላህም ያይብናል። ግን አይን በጨዋጥበሽ ምን ብለሽ ምንም እንዳልተፈጠረ ሰው መጠሽ እንዲያደርገሽ አሁንም እኮ ያለው ስብዕና ይናገራል እኮ። እንደዚህ እንደገና ደግሞ በሌሎች ሰዎች ረብሻ አስነስተው ግለሰብ አይደለሁም እኔ ቲክቶክ ላይ ያለው ሰው አይደለም እንደዚህ አይነት ረብሻ። በነገራችን ላይ አሁን ወጥተሽ መናገር እንዳለብሽ እየገባኝ ሲመጣ ነው አሁን ሚዲያ ላይ በዚህ ልክ እንኳን ወጥቼ የተናገርኩ። ምክንያቱም ዝም በማለቴ እስር ቤት ገብቻለሁ። ዝም በማለቴ ማንም ሰው ተነስቶ ሲናገር መናገር ያለብን ባለመናገር እኮ የደረሰብኝን ችግር አውቀዋለሁ። ስለዚህ ወደ መደበኛ ነገር መጥተሽ መልስ መስጠት ላለብሽ ነገር ሁሉ መልስ ትሰጫለሽ። አለበዛ ጥፋተኛ ሆነሽ ነው የታሰርከው። እኔ በተናገርኩት ነገር ነው የታሰርከው። ስለሌላ ነገር ነው ፋሲካዬ። በቃ አሁን የውላችሁ አለቀ። በቃ እኮ አናዝመው ጉዳዩን። ይቅርታ ተጠያየቁና ጉድ ፋይሉን እንዝጋው። ፋሲካ ይቅርታ ጠይቂ። ወንድም ካለ ታላቅ ወንድምሽ ነው ማሬ። እሺ ውድ ይቅርታ መጠየቅ ትልቅነት ነው። ይቅርታ ስላስቀየም ወንድሜ በይው። ሀቡዬ ይቅርታ መጠየቅ ምንም አይደለም። ይቅርታ እንደ ኃላፊ ሆኖ እኔ መከልከል ነበረበት ወይ? እሱም ለዚህ ይቅርታ ሊጠይቀኝ ይገባል። ህዝቡን ይቅርታ ሊጠይቅ ይገባል። ለምሳሌ ህዝቡ ጋር ለምን ታገናኛለሽ? አንቺ እኮ አንድ ግለሰብ ነሽ። ህዝብ ምን አገባው በዚህ ጉዳይ? ደግሞ በቃ እንደዚህ ነው። ከህዝቡ ጋር ማቀሳሰር ነው። በቃ አቡ ይቅር እለፊ እናትሽ። በአላ እንደ አቡ ምን ውስጥ እንደገባው ይሄ በቃ አይመጥነኝም። በፕሊስ ስላለ አትምጣ ስላለ ይቅርታ ይጠይቀኝ ከሆነ አትምጣ ያልኩት ፐርሰናሊ የሰደብሽውን ነገር አውጥቶ ሳይቷል። ምክንያቱን አቅርቧል። ስለዚህ አንቺ ስለሰደብሽው ይቅርታ ልጠይቅ ይገባል። ገባሽ? ስለሰደብሽው ማናችንም ማንንም የሚመስለን መብት የለንም። በጣም ይደብራል። ፐርሰናሊ ነው የነካሹ። ገብቶሻል? እና አዶ ነው ይቅርታ መጠየቅ ከፈለግሽ ጠይቂው። ከዛ ወንድም ካልን ደግሞ መጀመሪያ ታርቃችሁ ሰላም ሆናችሁ ቢሆን ኖሮ ይጠራሽ ነበረ። ሄጂ ደግሞ ውስጥ የመግባቱን እንጂ እሱ ስም ዝርዝር ሰጥቶ ከመንግስት ፍቃድ ወስዶ ውስጥ ድረስ የገባው እንጂ ስለ ውጭው ኤርፖርት የማዘዝ መብት የለውም። የህዝብ ነው። ውጭ ሄደ ኤርፖርት በር ላይ ቆመሽ መጠበቅ ትችይ ነበር። ሌላን ብትፈልጊ ውስጥ ነው ውስጥ የመግባትሽ ጉዳይ ነው እንጂ እንደዛ እንኳን እንዳላረግ እኮ ለማክሰኞ ተብሏል አለኝ ወንድሟ። ለማክሰኞም እየተባለ ነው። አጣራ እሱ ወንድሟን ጠይቂዋ። ቤተሰቦቿ ስለሚያደርጉት ነገር ወንድም ካልድ አይመለከተው። እሱ ወንድሟን ጠይቂው። አሁን ራሱ እኮ ሄደው ከወንድም ካልድ ጋር ስንት ጊዜ ሆኗቸው እኮ ደውለው እንኳን ሄደናል መምጣት ከፈለግሽ ነው ያላሉሽም እኮ አይደል? ይሄ የእነሱ ችግር ነው። እነሱን ጠይቂያቸው። ወንድም ካልድ የምንጠይቀው ራሱን ዳይሬክት ስለሚያስጠይቀው ጉዳይ ነው። ራሱን ዳይሬክት ስለሚያስጠይቀው ለምን የኤርፖርት እንድመጣ አላዘዘም
ከሆነ ጸበኛ ስለነበራችሁ ኦልሬዲ ስሙን ስላጠፋሽ ስለሰደብሹ ኤርፖርት ነይ አላለም። ስም ዝርዝርሽን አላስገባም እዚህ ሊስት ውስጥ። ይሄ ደግሞ ስም ዝርዝሩ የሚያስፈልገው ውስጥ ድረስ ለመግባት ነው። መጀመሪያ ፍቃድ መጠየቅ ስለሚያስፈልግ ይህንን ወረቀት አስገብተው ፍቃድ ሲሰጣቸው አፕሩቭ ሲደረግ ነው ውስጥ የሚገቡት አይደለ? ስለዚህ ውስጥ የመግባቱን ጉዳይ ከወንድም ካልጋ ጋር ጸበኛ ስለሆናችሁ ውስጥ አትገቢም። አንቺ ግን ውጭ ትጠብቂያት ነበረ ካልገባው አጎትየው ጋር ካልገቡት ሰው ጋር 10 ሰው ብቻ ሚስት የገባው አይደለ? ከሌሎቹ ጋር ውጭ ቆመች ትጠብቂያለሽ። ውጭ ላይ ተቀብለዋታል። ከወጣች በኋላ እኮ ውጭ ላይ ፓርኪንግ ቦታ ላይ መኪና ፓርኪንግ ቦታ ላይ እኔ አሁን ፓርኪንግ ቦታ ላይ መታ እንደዚህ ላገኛት ስትል የኔ መብት አይደለም፣ አልከለክላትም። በእኔ የኔ ፍቃድ የሆነበት ቦታ ላይ እኔ ኃላፊነት መወስድበት ቦታ ላይ እኔ ቤት ላይ እኔ ቦታ ላይ ነው እንጂ ይችል ልጅ በቃ ይሄ ነገር እንዲህ ስለሆነ በቃ አሁንም ዳግም ስህተት ደግሞ አምጥቶ እንዲህ ነው ብሎ እንደገና ለመሰደብ ደግሞ ከሆነ ኖ ብለሽ ነው የከለከልነው። ኤርፖርት በር ላይ ጠብቃ ፈልጋ መጣ እዛ ቦታ ላይ መጠየቅ እኮ ትችላለች። አሁንም እኮ ቤተሰቦቿ 10 ኦልሞስት ሳምንት አለፋቸው ሄደዋል አይደል? በዛው ቡታጀራ ተቀምጠዋል። ከዛው ሌላኛው ገጠር ቦታ ሄደዋል። አሁን ተመልሰው በቃ ማንም ቤተሰብ እንዲያገኛት ማንም ሰው ልጅቷን እንዳያገኛት በቃ ራሷ እስክትሆን ድረስ ብሎ ራሳቸው ፕራይቬት አድርገዋል። በቃ ማመስገን ባለባቸው መንገድ ያመሰግናሉ። እሱን አሁን መብት አይደለም። አሁን ቡታጀራ ለምን ተገናኛችሁ ለምን ሆናችሁ ብዬ አልጠይቅም። ግን እዚህ ቦታ ላይ መተሽ ግን እኔ ኤርፖርት ውስጥ ትግባ ለሚል እዚህ ላይ ለምናየው ሊስት ላይ የድርጅቴ ማንነት ታውቆ የምሰራው ታውቆ እያንዳንዱ ሀቡ አሁን ወንድም ካድ መለሰችልን እኮ ውጭ ያልመጣሁትኝ ወንድምየው ቀኑን የምትገባበትን ቀን ስላልነገረኝ ነው ትክክለኛውን ቀን ብላለች። እሱ ደግሞ ይታወቃል። ይታወቃል። ሁሉም ህዝብ ያውቃል። ህዝብ እኮ ማታ ላይ ይኸውልሽ ጽፌለታለሁ። ቅድም የላኩልሽን ጽሑፍ ስጽፍለት እስኪ ላንብብላቸው። ይሄንን ስጽፊለት ለወንድምየው ምን አለሽ? ለምንድን ነው ግን የምትመጣበትን ሰዓት የሸወዳችሁኝ? መቼም ሳታውቁ አልቀራችሁም። ለወንድምየው የጻፈችለትን ነው። መቼም ሳታውቁ አልቀራችሁም። አፍ አውጥቼ ልመጣ ነው እያልኳችሁ አንተም ሰፊዩ አጎትየው ማለት ነው አንተም ሰፊዩም ነይ እንቀበላት ማለቱ ይቅርና ቢያንስ የምትገባው ዛሬ መሆኑን እያወቃችሁ እና አቦ አሚራ ከደሴ ተነስተው ሲሄዱ እኔን ግን ማክሰኞ ነው አልከኝ። ለምን ካልድን ፈርታችሁት ነው እንዴ? ቤቱ እኮ አልሄድም ነበረ። ብመጣም ራሴን ችዬ ነው የምመጣው። ሁሌ መረጃ እንደደበቃችሁኝ ነው። ቅሬታዬና የታዘብኳችሁ ነገር ስለሆነ ነው። እልምሆም ዋናው እሷ በሰላም መግባቷ ነው። በድጋሚ እንኳን ደስ አላችሁ። ይሄ ለወንድምየው የላከችውን ስክሪንሻት ልካልኝ ነው። ላከች አይደል? መልስ የሚሰጧት እሷ ነው። ካሊድ ጋር ብሎ መንጠልጠል ቤተሰቧን እንኳን ካደረጋት ቤተሰቧ እኮ ከሆነ ቤተሰቧ ኃላፊነት አሁን አለቀ። ቤተሰቧም እኮ በሚሰራው ስህተት በሚሰሩ ሀቢባ ይሄን ስጽፍለት ማለት ነው። ይኸውልሽ ሀቢባ ይሄን የጻፍኩለትን ለከድር ስጽፍለት ከድር ምን አለኝ መሰለሽ? መጀመሪያ አባቴ ማማን ነው ቦሌ መቶ እንዲቀበላት የምትፈልገው ሲለኝ ካሊድ አንደኛ አባቴ አልኩ አለኝ፣ ሁለተኛ እናቴ አልኩ አለኝ። ከዛ በኋላ ፋሲካ ነው ያልኩት። አይ ለፋሲካ ሪስክ አልወስድም አለኝ። የዛኔ ተውኩት። በጣም ይቅርታ ብሎ ለዚህ ይቅርታ ጠይቆኛል ከድር ማለት ነው። አዎ እኮ ነግረሽናል እኮ ቅድም። እሱም በግልጽ ተናግሯል። ለፋሲካ ሪስክ አልወስድም ብያለሁ። ለፋሲካ ኃላፊነት አልወስድም። ስለዚህ አንቺ ውስጥ እንድትገቢ ኃላፊነት አይወስድም። ወንድም ካለ ለምን ጸበኛ ስለሆናችሁ ኦልሬዲ ስለሰደብሹ ስላስቀየምሹ ስለተጣላችሁ ጸበኛ ለሆነ ሰው ደግሞ ማንም ምንም አይነት ውለታ አይውልም። ስለዚህ አንቺ መተሽ ኤርፖርት በር ላይ መቆም ትችይ ነበረ። ኤርፖርት ያልተቀበልኳት ደግሞ ወንድምየው ትክክለኛውን ቀን ስላልነገረኝ ነው ብለሻል። ባለመንገሩ ራሱ ኃላፊነቱን ይወስዳል። ቢነግረኝም እኔ ሳልፈለግ አልሄድም ነበር። ነይ እንሂድ ሌላን እንቀበላት ሳይሉኝ ቤተሰቦቿ እንደው አሁን ነው የምትገባው በዚህ ሰዓት እንኳን ድረሺ ቢሉኝ እኔ አልሄድም ነበር መጀመሪያ ስላልተፈለግኩ ማለት ነው። አልሙሂም አሁን እኔ ካሊድ ላይ በሰራሁት ቪዲዮ እንደዚህ በዚህ ጉዳይ ነው ያልጠራኋት፣ በዚህ ጉዳይ ነው ተቀይሜያታለሁ ባለው ጉዳይ ላይ ይቅርታ። ከዛ በኋላ ግን እኔና ካሊድ የሚያገናኘን ነገር የለም። ግን እዛ ጉዳይ ላይ ስለሻልኳል ወንድም ካሊድ
20 ሺህ ሰው በተሰበሰበበት እሷ መግባት የለባትም ብሎ የማዘዝ መብቶ አልነበረውም ከይቅርታ ጋር ማለት ነው። ፋሲካ አሁንም ኮሬክሽን ሀያቴ ያ ኡምሪ ያ ገልቤ ካልገባሽ ልንገርሽ አትገባም ብሎ አላዘዘም። ከገባችን ይወጣለውን ያለው የመውጣት መብቱ ማይከበርለት። እኔም የሆነ ሰው የተጣላሁት ሰው ሲመጣ የሆነ ቤት ከሆንኩኝ ለቅዬ ይወጣል። ይኸውልሽ ሀቢባዬ ተስፍሽ እንትና ፋሲካ ትግባ በቃ የሁሉም ነገር አልፏል፣ አሁን የደስታ ቀን ነው ሲል አይሆንም ከገባች እወጣለሁ ቪዲዮ ልክፈተው ከገባች እወጣለሁ ሲል የቤቱ ባለቤት ኦኬ ውጣ ብሎ እሱ ወጥቶ አንቺን ማስገባት ይችል ነበር አይደል? እንደዛ ደግሞ መሆን የለበትም። በእኔ ምክንያት በቃ እንኳን ደህና ገባች ሌላ በሱ ይሄ ነው ያለው ነገር። አዎ ስለዚህ ሁለት የተጣላችሁ ሰዎች ስለሆናችሁ እዛ ቦታ ላይ ስምሽ ሲጠራ እሷ ከመጣች እኔ እወጣለሁ ሲል ኦኬ ውጣ ብሎ ቻው ብሎ አሰናብቶ አንቺን ማስገባት ይችላል የቤቱ ባለቤት። እሱ እወጣለሁ ሲል እሺ በቃ ተዋለች እወጣለሁ የማለት መብት ገብቶሻል ማሬ? አንቺን ብትሆኚ ያስቀየመች ሰው አንቺ ያለሽበት ቦታ ሲመጣ ብድግ ብለሽ አታስገቡት አትይም። በሰው ቤት አታስገቡት የማለት መብት ስለሌለሽ ምን ትያለሽ? መብትሽ ምንድን ነው? መውጣት ነው። መብቴ መውጣት ስለሆነ ብድግ ብዬ እወጣለሁ የማልፈልገው ሰው ሲመጣ እኔ ያለሁበት ቦታ ላይ። እናንተ ተቀያይማችሁ ስለነበረ ነው። ተቀያይማችሁ ደግሞ ምንድን ነው? አንቺ ነሽ ቀድመሽ ሰድበሽ ቪዲዮ የሰራሽው። ይሄ ደግሞ ስህተት ነው። ስህተት መሆኑን አምነሽ ደግሞ አንቺ አሁን ይቅርታ ብለሽዋል። ስለዚህ ጉዳዩ ተዘግቷል። ወንድም ካልል በዛ ስለተቀየመሽ ነው ኤርፖርት ሪስኩን አልወስድም ለእሷ ውስጥ ለመግባቱ ያለው። ታዲያ ውጭ ለምን መተሽ አልተቀበልሻትም ለሚለው ጥያቄ ደግሞ ወንድምየው ስላልነገረሽ ወይም ቤተሰቦቿ ነይ ዛሬ ነው የምትገባው ስላላሉሽ፣ ይሄ ደግሞ የቤተሰቦቿ ችግር እንጂ እሱ ችግር አይደለም። እነሱ ደውለው ውጭ መተሽ ከሌሎች ሰዎች ጋር ውጭ መጠበቅ ትቺ ነበረ። ቀኑን ሳይነግሩሽ ቀርቶ ከሚዲያ ነው ያየሽው እንደኛ እንደ ማንኛውም ሰው። ይሄ ደግሞ አይገባም ነበረ ሊነገርሽ እና ከማንም በላይ ክሬዲት ሊሰጥሽ ይገባ ነበር። አንደኛ ወደ ሚዲያ መጣሻት አንቺ ስለሆንሽ። ወንድም ካልድ ፎቶን አንሳው ፕሊዝ። ችግር የለውም ሀቢባዬ። ይሄ መጀመሪያ በነገራችን ላይ ስለዚህ ፎቶ ላብራላለች በድጋሚ እንትን ስክሪንሻት እየሆነስ ይሄ ጥርሴ ተሰብሬ ነበር በሰዓቱ ማለት ነው። አሁን ላይ ተሰርቻለሁ። ያው የትም ቦታ ላይ ቢለጠፍ እኔ አያሳፍረኝም። ፋሲካ ናት የኔ ዳቡ ለማሪ ፖዝ ሆኖ ነው። ፕሊዝ ቢ ፖዘቲቭ እሺ ማሪ። ፖዘቲቭ ለመለጠፍ ምናምን ፈልጎ ሳይሆን ቪዲዮ ከፍቶ እያሳየን ቪዲዮ ፖዝ የሆነበት ሞመንት ላይ ነው። እና እያንዳንዱን ነገር በህይወታችን ኔጌቲቭሊ የምንወስድ ከሆነ ህይወት ከባድ ይሆንብናል። ፖዘቲቭሊ ደግሞ ነገራቶችን በመልካም እንየው። ፎቶ ለጥፎ አይደለም ቪዲዮ ፖዝ ሆኖ ነው። ቪዲዮ እያሳየን ፖዝ አድርጎት ነው አቆሞት ነው ቪዲዮ። ስለዚህ ወንድም ካልድም ያው ይቅርታ እንደተቀበልክ ነገራትና አንተም ይቅርታ በላትና ሰላም ሁኑ። ቅድም መጀመሪያ ስንጀምር እንኳን ከዚህ በፊትም ሙቤጋም ስንመጣ እንደዚህ አንደኛ ልክ ሰዎች እንደ ጥፋተኛ ለምሳሌ ትልቅ ነገር እንደተደራረገ ሰው ይቅርታ ማለት ያ ማለት ምንድን ነው መሰለሽ ሰዎች ጋር ጥፋት ጠፍቷል ማለት ነው። እንደዛ ሰዎች በድለውሽ ከሆነ በቃ አንቺ ዝምት ያለሽ ዝምታሽን አምነሽ በሌላ በኩል ባላት ሂደት ጥፋቶች እኛን በብዙ መንገድ የሚያስፈቹ የሚያስደረጉ ሰዎችን ወደማይሆን አቅጣጫ የሚወስዱ ነገር እየተደረጉ ነው። ታይ ብለን ስህተት ነው ያረምነው። አረምኳት በቃ ካረም አይደል ኦኬ። ይሄ ነገር ስህተቱም ሲፈጠር ደግሞ በምን ምክንያት ነው እዚህ ያህል ድረስ ካልጅ እንደዚህ ሊያለኝ ይችል? ምክንያቱም በጣም አንድ እንደውም በምነግርሽ አቡ አሚራንና ማነው ስሙ ሚናወርን የሳውዲ ወኪሎች ናቸው። ሀቅ የሰው ሀቅ ስለሆነ ትኬታቸውን እኔ ከምንድነው ስሙ ከኮምቦልቻ እኔ አሬንጅ አስደርጌላቸውን ወደዚህ እንዲመጡ ያደረግናቸው። ዳትማት ኃላፊነት ለሚሰማኝ ሰው እንኳን ኃላፊነት ትወስጃለሽ። ከዛ በኋላ ላለው ሂደት ደግሞ ሁሉም ሰው የየራሱ ኃላፊነት አለ። ስለዚህ ስም ዝርዝራቸውን ጠይቄ ምን ብዬ እነዚህ ሰዎች መጡ። ኦኬ ለምሳሌ አንዳንድ ጊዜ ክሬዲት ብትፈልጊ እኮ 5 ሰው ነው የተፈቀደልኝ ብለሽ እናት አባትና ብቻ ይዘሽ በቃ እናንተ ውጭ ላይ ጠብቆ ብዬ እኔ እኮ እዛች ጋር ላይ ራሴን እንዲሰማኝ መስከል አቅተኝም እዛ ጋር ለመታየት እንዴት እንደሚደረግ አውቀዋል። ዋን እንትን እያንዳንዱ የምታደርጊበት ነገር ለምሳሌ ወንድማችን ማሰራትነት ያኔ እንግዲህ አንቺን መጠሽ ያገሽበት ነው። ለሕክምና ሲሄድ እኮ አውሮፕላን ድረስ የማይፈቀድበት ቦታ ቦርዲንግ ድረስ ሄደው ሲፈቀድ እኮ ጓደኞቹን ምኖቹን ሊስ አድርጌ ውስጥ ድረስ ይዘሽ አስፈቀደሽ ይዘን ገብተን ሸኝተናል። እኔ ያንን ለማድረግ እኔ ብቻ አንጠልጥዬ እኮ ለእኔ ብቻ ነው የተፈቀደው ለማንም ኃላፊነት አልወስድም ብለሽ እኮ ታደርጊያለሽ። ብዙ ድራማ ነው ግን ቤተሰቡ ምን ታደርጊያለሽ? ግን ከዛ በኋላ ግን
አንቺን ስህተት ውስጥ የከተተ ከአንቺ ጋር መልካም ግንኙነት የሌለው ሰው ደግሞ ስትሆን እንግዲህ ኃላፊነቱን አትወስጂም። በቃ አለቀ። እኔ ያደረኩት በወቅቱ እሱ ራሱ ወደ ሌላ መንሻፈፍ ራሱ ትልቅ ስህተት ነው። ስለዚህ ኦንሊ ቲንግ ላጠፋችሁ ላረገችው ነገር ትልቁ ይቅርታ ለፈጣሪ ነው። ፈጣሪ ዛሬም ነገም በመጥፎ ነገር አይወሰድም። እንደ ሙስሊም ደግሞ ዙልም ወላሂ ከምን ከወንጀል በላይ ወንጀል ትልቁ ወንጀል ሰዎች ባልዋሉበት ቦታ ማዋል መናገር ዙልም ትልቅ ኃጢአት ነው። በረከታችንን የሚወስደው ህይወታችንን ነው የሚያመሰቃቅል። ነገር በሰፈርንበት ቁና ነው የሚሰፋ። እንደ ጉራጌ ደግሞ ወላሂ እኔ እንዳደግኩበት ማህበረሰብ በርቼ ትልቅ ነገር ነው። ሰዎች በሌሉበት ቦታ ባላደረጉት ነገር ማንሳት በርቼ ትልቅ ዋጋ ያስከፍላል። ስለዚህ ጥንቃቄ መውሰድ አለብን። አላህ ደግሞ እንዲህ አይነት ነገር ከማድረግ ከመናገር አላህ ይጠብቀንና ይቺ እህቴ ናት። አላህ እኔ እንኳን አይደለም በብዙ መንገድ እኔ የተከፋው ሰው ነኝ። እንኳን አይደለም አንድ እህት መጠሽ እንዲህ ብለሽ ከአንድ እህት ጋር እነዚህ መያያዝ ቀርቶ። ስለዚህ አፏፎትልላ ከኔ ጋር በዚህ አይነት መገናኘት መናገር አልነበረም። እየደወላችሁ መልዕክት እየላካችሁ በውስጥ ያላችሁ እንደው ሰውን አክብሬ ረመዳን ላይ ነገ እንዲህ ብላችሁ እርዱኝ አግዙን የምንላቸው ሰዎች ናቸው። 6,000-7,000 የተቀመጠ ይህንንም ሰው ማክበርን ስለሆነ ነው። ስለዚህ ህዝቡ ደግሞ በማይሆን ነገር ስም ሲነሳ ክሊር ማድረግ ስላለን አልናገርም ብዬ በማለታችን እኮ በመውጣታችን የደረሰብንና እንደ ሌባ ተቆጥሬ ያለው እንደ ሌባ ታስሬ ያለው አሁን ወጥቼ ይሄ የነበረ እውነታው ብዬ ባወጣ ምን ይጠቅማል? ስሜ በብዙ መንገድ ከጠፋ በኋላ ለዚህ ነው ክሊር ማድረግ ስለነበረብኝ ነው። ስለዚህ ከእሷ ጋር የነበረ ነገር አላህ እንግዲህ አይጠርባት፣ ከመጥፎ አይጠርባት፣ አላህ ያንሳላት፣ ልጆቿን ትዳሯን አላህ ያሳምርላት። አለቀ። ሽኩረን። ፋሲካ ሌላ የምትይው ነገር አለ? ሌላ የለም ውዴ። በቃ በመጨረሻም ሰላም ናችሁ? አሁን ታርቃችኋል? ይቅርታ ተባባልን እኮ። እኔ ይቅርታ ጠይቄዋለሁ። እሱ ይቅርታ ለማለት ቢከብደውም እኔ ጠየቅኩት። ችግር የለውም። እህቱ ነኝ፣ ልጁ ነኝ። አብሽር። ከአላህ በላይ ምን አለ? ፋሲካ እንደ ወንድም ደግሞ አሁን ታይች የተጣላውን እለፊውና እንደ ታላቅ ወንድም ደግሞ ስመክርሽ ምን ይሆናል መሰለሽ? ልብሽ ላይ በነገራችን ላይ እንደዚህ ካስቀመጥሽው ከታገልሽው አንቺኑ ነው የሚጎዳሽ። አንድ አጭር ታሪክ ልንገርሽ እንደው ከዚህ ሙድ ውስጥ ለመውጣት አንድ ሰው ምንድነው የዚህ መመረቂያ ጽሑፉን ለመስራት ካሜራ ይደቅንና ተራራ ላይ ይወጣል እና ንስር አሞራ ነው እንትን ማድረግ የፈለገው የመረጠ እንዴት አታክ እንደሚያደርጉ እንዴት እንደሚይዙ እና ንስር አሞራን እየቀረጸ ብዙ ቦታ ካሜራ እና ንስር አሞራ ከመሬት ላይ ብድግ አድርጎ የሚፈልገውን ወላ አሳ ወላ አባ ወላ ትልቅ ነገር በግን ሁሉ አንስቶ ወደ ሰማይ ይወጣል። ወደ ሰማይ ከወጣ በኋላ ረጅም ርቀት ይዞት ከሄደ በኋላ ሲለቀው መሬት ላይ ይፈተፈታል። ከዛ በኋላ ያ ነገር እንደሚፈልገው አድርጎ ይበላዋል ያለምንም ነገር። አንድ ጊዜ ላይ ሄዶ ብድግ ያደርግና የሆነ ነገር ይዞ ይወጣል። ያ የሚወስደው እንስሳ ወደ ላይ ይዞ ሲወጣ ይታገለዋል። ከታገለው